ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ቦታ ሁሉ ድረሳችሁ። እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ የመጣሁበት ቪዲዮ እናንተን ለማመስገን ነው ማለት ነው። እመቤቴ ነው የምላችሁ፣ እናንተን ለማመስገን ነው የመጣሁት። ምክንያቱም በፈቃደኝነታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቤተሰብ ይሁኑ ብያችሁ ነበረ። እናንተም ደግሞ ድጋፋችሁን አሳይታችሁኛል። እግዚአብሔር ነው የምላችሁ ማለት ነው። ስለዚህ ሁላችሁንም አመሰግናለሁ። እግዚአብሔር ይስጣችሁ። አሁንም ከኔ አትለዩ ለማለት ነው እላችኋለሁ። ሌላው ደግሞ እንግዲህ እኔ ቪዲዮ ሰርቼ በለቀኩት ውስጥ ሁላችሁም እንዳንቺ አይነት ኑሮ ነው መኖር የምፈልጉ ያላችሁኝም አላችሁ። ግን ትልቁ ነገር ከማቀድ በላይ ማለት ነው ለእግዚአብሔር አምላክ በሰላም ለሀገራችሁ ያብቃችሁ ነው የምለው። ምክንያቱም ሌላ ነገር ትርፍ ነው። አሁን ለምሳሌ እዛ ሰርታችሁ እዚህ ያጠራቅማችሁ የሆነ ነገር ቢደርስባችሁ ሁሉም ነገር ከንቱ ነው። ስለዚህ ይሄን ሰራለሁ ከማለት አምላኬ ሆይ በሰላም ለሀገር ያብቃኝ ማለት ነው ያለባችሁ ማለት ነው። በሰላም ለሀገራችሁ ያብቃችሁ። የፈለጋችሁትን ነገር ሀገራችሁ ገብታችሁ መስራት ትችላላችሁ። ስለዚህ እግዚአብሔር አምላክ ሁላችሁንም በሰላም ለሀገራችሁ የእረፍት እንጀራ በተለይ በቃ እመቤቴን ነው የምላችሁ። እኔ ስናፍቆ የነበረው ምን እንደሆነ ታውቃላችሁ? እረፍት ነበር ያማረኝ። እረፍት ተኝቶ መንቃ ካላሳብ መተኛት ነበር ያማረኝ ማለት ነው። እግዚአብሔር ይመስገን። ግን የፈለጋችሁትን ነገር ታገኛላችሁ። ዋና ግን ምንድነው? ጤና ነው። በቃ ሁሉም ነገር እዚህ ከደረሳችሁ በኋላ ይደርሳል ማለት ነው። እኔ ብዙ ጊዜ የዚህ አገር ገብቼ ይሄን ሰራለሁ ብዬ ሳስብ ነበረ ያኔ ማለት ነው። ግን የሚገርማችሁ ነገር እኔ ያሰብኩት አልሆነ። ማን ያሰበን? እግዚአብሔር ያሰበ ነው የሚሆነው ማለት ነው። ስለዚህ ትልቁ ነገር በሰላም ለሀገራችሁ መብቃታችሁ። እኔም በሰላም ለሀገሬ መብቃቴ እዚህ ከደረስኩ በኋላ ከኔ ጋር የሚሄደውን ስራ ነው የመረጥኩት ማለት ነው። ከኔ ጋር የሚሄደው ስላችሁ ውጪ ወጥቼ ከተማ ላይ ሱቅ ተከራይቶ መስራት ምናምን ይቻላል። ግን እኔ የፈለኩት ግቢ ውስጥ የፈለኩትን ነገር መስራት እንደሚችል ነው ማለት ነው። ለምሳሌ አሁን ለታ በሰራሁት ቪዲዮም ለቅቄላችኋለሁ። ልጆቹ ትምህርት ቤት ሄዱ። ከትምህርት ቤት ሲመጡ በር ዝግ ሆኖ ከሚጠብቃቸው ይሄን ሁሉ አመት ይሄን ሁሉ አመት ብቻቸውን ሆኖ አሁን ደግሞ እኔም ከገባሁ በኋላ ተመሳሳይ ኑሮ እንድኖሩ ስላልፈለጉ ግቢ ውስጥ ምን አደረግኩ? ያው ዶሮች አሉኝ እንዳያቸውት፣ በግም አለች፣ ላምም አለች። ስለዚህ ይሄን እየሰራው በግቢ ውስጥ እዚህ ጋር የቤት ውስጥ ሴትነትን የባለትዳርን የቤትን ስራ እየሰራችሁ ጎን ለጎን ማለት ነው። ገባችሁ? ይሄን ስለፈለኩት ነው፣ እኔ ስለፈለኩት ነው። ስለዚህ እናንተም ደግሞ እዚህ ከደረሳችሁ በኋላ ኑሯችሁን፣ ቤታችሁን፣ ቦታችሁን አይታችሁ መወሰን ትችላላችሁ። እኔ ግን ያኔ እዚያ ሆኜ ከተማ ላይ ሱቅ መክፈት፣ የሰፈር ሱቅ መክፈት፣ አሁንም በርግጥ ሱቅ ከፍት እችላለሁ። ግን እኔ ያልፈለኩት ምንድነው? የሰውን ግርግር ነው ያልፈለኩት። ታገኙበታላችሁ፣ የሆነ ነገር ከሰራችሁ ታገኛላችሁ። እኔ ግን ተደብቆ መኖርን ፈለኩ። እንዴት ልባላችሁ? የኔ ነገር ሰዎች እንዲያውቁ አልፈለኩም ስላችሁ። አሁን ለምሳሌ ሱቅ ቢከፍት ማለት ነው አንዴ ለከረሜላ ለምን እየተንኳኳ ነው። እዚህ ቤት ውስጥ የምሰራውን ነገር ደግሞ ያጎልብኛል ማለት ነው። እኔ እንደራሴ እንደናንተ ደግሞ እንደፈለጋችሁ ነው። ይሄ የራሴ አስተሳሰብ ነው። ሱቅ ራሱ ብሰራ ካላምም ሌላ ሱቅ እንኳን ብሰራ በቃ ስላልተመቸኝ ነው ሱቁ ማለት ነው። ገባችሁ? በዛ ላይ ደግሞ አሁን ጊዜ ከፍቷል። እንደ ድሮ እና የአሁኑ ጊዜ አንድ አይነት አይደለም ማለት ነው። ስለዚህ እኔ ምን መረጥኩ? እዚህ ከገባሁ በኋላ እንግዲህ ላም አለችኝ። በቃ ላም እያበላው ደስ የሚለው ነገር እግዚአብሔር ይመስገን አሁን ላይ ወልዳልኛለች። ተወለደች አሁን ሳምንቷ ነው ማለት ነው። እና እንደዛ እላችኋለሁ። የጠየቃችሁን ጥያቄ እንግዲህ ብዙ ነው። ለምሳሌ ኮርኒሱ ፕላስቲክ ነው ወይ ብላችሁ ጠይቃችሁኛል። አዎ ፕላስቲክ ነው። ዲዛይኑ ምን አይነት ነው ማለት የዲዛይኑ ስም ምንድን ነው ብላችሁኛል። እኔ ዲዛይኑን ስም አላውቀውም። ምክንያቱም ያኔ ሲሰራ ባለቤቴ በፎቶ ነበር ያስመረጠኝ። ይሄኛውን ስለወደድኩት ይሄኛው ይሆን አልኩኝ እንጂ ዲዛይኑ ምን እንደሆነ አላውቅም። እንግዲህ ቤቱ ደግሞ ምን ያህል ፈጀ ያላችሁም አላችሁ። እንግዲህ ቤቱ ኦቨር ገንዘብ ነው የፈጀው። ይሄንን ደግሞ መገመት አይከብድም። ስለዚህ ይሄን ደግሞ ለሌላ ጊዜ
አብራርቼ እነግራችኋለሁ ማለት ነው። ምክንያቱም እኔ የሰራሁት ብቻ ሳይሆን ባለቤቴም ስለሚሰራ ለዛ ነው እንደዚህ ይሄን ያህል ነው ማለት የማይቻለው ማለት ነው። ምክንያቱም ከሰራተኛ ጀምሮ ለምሳሌ እኛ ሰራተኛ ምሳ እንኳን ከኪሳችን አውጥተን ነው ያኔ ሲሰራ ማለት ነው። ይሄ ሁሉ ብዙ ነገር አለ። በዛ ላይ ደግሞ ምሳ ብቻ አይደለም፣ ሰራተኛ ራሱ መጠጥ ይፈልጋል። ለምሳሌ አሁን እነሱ ሰርቶ ይወጣሉ። ከዛን የሆነ መጠጥ የሆነ ቦታ ገብቶ ደውሎ ይጠሩታል። እነሱ የተጠቀሙትን መጠጥ የሚሆን ምግብ እሱ ነበረ ሲከፍል የነበረው ማለት ነው። ያኔ ያው ቤት ውስጥ የምሰራ ሰው ስላሌለ ማለት ነው። ብዙ ነገር ነው በቃ ይሄ ማለት ስላልፈለግኩ ነው እንጂ ብዙ ገንዘብ ነው የፈጀው ማለት ነው። ሌላው ደግሞ ምንድነው ሶስተኛው ላምሽን በስንት ገዛሽ ያላችሁኝም አላችሁ። ላሜ ከዛሬ 3 ዓመት በፊት ነው የተገዛችው። እሱ ነገስቱ የጠበቀኝ ላሜ የተገዛችው በዛን ጊዜ ማለት ነው። በዛን ጊዜ 50 ሺህ ብር የተገዛችው በዛን ጊዜ ማለት ነው። አሁን እኔ ራሴ ከገባው ራሱ 7 ወር ሆኖኛል ማለት ነው። ስለዚህ 4 ዓመት ሊሆናት ነው ማለት ነው። እኛ ጋር ከመጣች ነው የወለደችው። እዛ ስንገዛት አልወለደችም ነበር። እኛ ጋር ከመጣች አሁን ይሄኛው ሁለተኛው ነው ማለት ነው። ይሄ ነው። ከዛን ሌላ እንግዲህ አሁን ወልዳለች፣ እግዚአብሔር ይመስገን። ምን መሰላችሁ እኔ ሁለታ ከተማ ሄጄ መናጫ ምናምን ገዝቼ መጣሁ ማለት ነው። መናጫ ታውቃላችሁ? ይሄ የእንትን ማለት በጭቃ የሚሰራ ገል ማለት ነው። እሱን ገዝቼ መጣሁና እንግዲህ ማማሸቱ ላይ ምን እንደውኩ ታውቃላችሁ? እናቴ እንግዲህ እንደዚህ አርግተሽ አማሺ ምንም አይሆንም ምናምን ብላ መክራኝ እንግዲህ እኔም ቤቴ ገብቼ እንደሰራው እንዴት እንዳማሸው ደግሞ አሳያችኋለሁ ማለት ነው። ቪዲዮ ቀርጬ ነበረ። ያው አለ አይደለ ያው የራስ ነገር እንትን አይልም እንጂ ማለት በጣም ይከብድ ነበረ ማለት ነው። ያው አሁን ለምሳሌ እሳቱ ካልበላ በደንብ እሳት ማግኘት አለበት ምናምን ስላለችኝ እናቴ ያን ነገር ለማድረግ በቃ መከራዬ ነበር የበላሁት ማለት ነው። እስቲ ቪዲዮ እንግዲህ እዚጋ በመጀመሪያ እሳቱን ማያያዝ አለብኝ። እንግዲህ እሳቱን ለማያያዝ ቀጫጭን አድርጌ ፈለጥኩ እንጨቱን። በዚህ መልኩ ፔስታል ውስጥ አደረግኩና አያያዝኩት ማለት ነው። እዚህ ጋር ኩበት ነበረኝና አንድ ቀን የሚገርማችሁ ነገር በበጋ ማለት ነው ዝናቡ ሊዘንብ ስል አፍሼ እዚሁ ጭምር አደረግኩት ማለት ነው። ከዛን ይሄንን ኩበት ጨመርኩበት ማለት ነው። በዚህ መልኩ በደንብ እንዲያያዝ አደረግኩት። እንስራ የገዛሁት ይሄ ትልቁ መናጫ አርጌ የገዛሁት አነሳ ያለውን ደግሞ ለእንትን ነው ለመጠራቀሚያ ማለት እንደዚህ ባሊ ምናምን ውስጥ ማጠራቀም አልፈለኩም። እቺ ቅል ደግሞ እናቴ ናት የሰጠች። ስናጥ ቅል ይከድንና ዙሪያውን ደግሞ ጨርቅ ይደረግበታል ማለት ነው ወተቱ እንዳይፈስ። ከዛን እዚህ ጋር ጣድኩት። እንግዲህ እቹኛ ደግሞ ማጠራቀሚያ ፈልጌ ነው። ባሊው የፈለጋችሁትን ያህል ብታጥኑት እንኳን ላስቲክ ስለሆነ ይሸታል። ለዛ ብዬ እቺን ገዛኋት ማለት ነው። በነገራችን ላይ በጣም ነው ተንገጫገጨብኝ። መኪና ላይ ወደ ቤት ስገባ ይዤው በጣም ነው ያስቸግረኝ ማለት መያዝ አልቻልኩም ነበር። ሰው ነው የያዘልኝ። የሆነ ሰንጠቅ ያለ ነገር ይሁን አላቅም ብቻ የሆነ ነገር ነበረ እዛ ጋር ጆሮ ስር ያለው ማለት ነው። እንግዲህ ይሁን ብዬ ተውኩት። ይህንን እሳቱን በደንብ አድርጌ እንግዲህ ጨመርኩበት። በዚህ መልኩ ቶሎ እውነት ምንም ነገር ቀላል አይደለም ለካ። ጆሮውን አንገቱንም በደንብ እሳት ብላው ብላኛለች እሷ ማለት ነው እናቴ። ከዛ ለሱ ብዬ አገለባብጠዋለሁ ማለት ነው ቶሎ በጣም ግሏል ከስሩ ማለት ነው። አፈው ነው ትንሽ ያልጋለው ማለት ነው እንጂ ከዛን እንደዚህ አሁን በጣም ስለጋለ በጨርቅ ይዤ አሽከረክረዋለሁ ማለት ነው። በደንብ እንትን እንዲል ማለት ነው። እዛን እችኛን ደግሞ ወደ ጎን አደረኳት። እሳት ነው እንግዲህ አቤት የጨረሰብኝ ማገዶና ቤቴን ነው የምላችሁ ማለት ነው። ከዛን እንደዚህ አሽከረክራለሁ በቃ። ምክንያቱም በደንብ እሳት ካልበላው አሁን ወተቱ ቀዝቃዛም አይደለም፣ ወተትና ውሃ አንድ ነው ይላሉ እናቶቻችን ማለት። ምክንያቱም
እንትን ነው ይሄ ውሃ የማውጣት ማለት ነው። አሁን ለምሳሌ ጀበና እንኳን ቡና ለማፍላት ከአሟሸን በኋላ ስኳር ስንጨምርበት እንዴት ነው ከውስጡ የሆነ ውሃ ነገር አይደለም የሚወጣው። ይሄም በደንብ ውሃ ካልበላው እንትን እሳት ካልበላው ማለት ነው። እሳት ካልበላ እንትን ይሆናል፣ እንደዛ ውሃ ያወጣል ማለት ነው። እንደዛ እንዳይሆን በደንብ እሳት ቆንጆ ተደርጎ ማድረግ አለብሽ ብላኝ እንግዲህ አስጠንቅቃኝ፣ እኔም እንደሷ እንዳለችኝ አደረግኩ ማለት ነው። ግን እንግዲህ የጨረሰብኝ ማገድ ተመልከቱ። ይሄና ለጨረሰው የሁለተኛውን ደግሞ ያሰብኩት ማለት ነው። በዛው ልክ ነው እንግዲህ ሁለተኛው የማደርገው። ይሄ ደግሞ በባሊ ያያችሁት ማለት ነው። ይሄ እርሾ ነው። እርሾ ማቅሰው የለም መቼም። እርሾ ማለት እንጀራ ጋግራችሁ ከስር የሚቀር ውሃ ሲጨምሩበት እሱ ማለት በጣም ግሏል። ልክ እርሾን ሲጨምሪ ይገነፍላል ብላኝ ነበር እናቴ ማለት ነው። ሳይገነፍል ቀረ። ተጨነቅኩ እኔ በቃ ይሄ ነገር ሊሰበር ይሆን እንዴ ብዬ አሰብኩ ራሱ ማለት ነው። ከዛን እርሾውን እንዳታሳንሺው በርከት አርግተሽ አርጊበት ብላኝ እንግዲህ እኔም እሷ እንዳለችኝ አደረግኩ። ከዛን ማገዶ ትንሽ ቅር አለኝ ማለት ነው። ልክ ከጨመርኩ በኋላ ከዛን ሌላ እንጨት ጨማመርኩበት። ብዙ ጊዜ የምጠቀመው ማገዶ በአንድ ቀን አስጨረሰኝ ማለት ነው። እዚህ ጋር ደግሞ የተሸወድኩት ነገር ምን እንደሆነ እዚህ ጋር ይገነፍላል ብላኝ ነበረ እናቴ። ካሁን ይገነፍላል ብዬ ስጠብቅ ካሁን ይገነፍላል እያልኩ ስጠብቀው እሱ ምንም ፍንክች አላለም ማለት ነው። ግን ፈልቷል እኮ በቃ እዛው ነው የሚንተካተከው እንጂ ወደ ላይ መጥቶ አልገነፈለም ማለት ነው። እንግዲህ መገንፈል አይቀርም እያልኩ እሳቱን እንደዚህ ሲጨማምርበት ምንም ሳይገነፍል ቀረ ማለት ነው። ትዕግስቴን ያስጨረሰኝ እመቤትን እዚህ ጋር ማለት ነው። ከዛ ምንም ማድረግ አልቻልኩም። እንግዲህ እንደዚሁ ተፋጠርን። እሱም እየነደደበት እኔም አሁን ይገነፍላል ብዬ ሳስብ እሱ ሳይገነፍል ቀረ። እንደዚሁ ዝም ብዬ ያነደድኩበት ማለት ነው። ግን እመቤቴን ተመስገን ነው፣ እግዚአብሔር ይመስገን ስለ ሁሉም ነገር። በቃ ታውቃላችሁ እግዚአብሔር ይመስገን በቃ ማለት የእግዚአብሔርን ስራ እንደው መናገር አንችልም ማለት ነው። ጉልበት ሰጥቶን ሁሉ ነገር ሰጥቶን ጤና ሰጥቶን እኔ አሁን ድሮ ሀረብ ሀገር ተቀምጬ